ደስ ስላለኝ አልደከመኝም። ምን አለበት ሁሉም ቀን እንደዚህ ቢሆን? እንዴት? በህይወታችን ሁሌም እንደዚህ ደስተኛ ብንሆን፣ ሰዎች ያለ ምክንያት ባይጣሉን፣ በቃ ሁሉም ሰው ቢዋደድ ደስ ይለኛል። ከሰዎች ምንም መጠበቅ የለብሽ። ምንም ባታደርጊም ትንሽ ፈገግ ስትይ ካዩ እንዴት ሳቀች ብለው ፈገግታሽን ለማጥፋት ነው የሚወጡት። አዎ ልክ ነህ። በጣም ነው ደስ ያለኝ። ከሰዓታት በፊት እኮ የመኖር ተስፋ አልነበረኝም። ግን እንደዚህ አይነት ነገር አይደበቅምሽ። መሲ። አቤት። አቤት አይባልም። እና ምን ልበል? ወዬ ነው የሚባለው። ኧረ እኔ እንደዛ አይደለም። እሺ በቃ ትጨነቂ። ኧረ እኔ አልተጨነኩም። እንደዛ ከሆነ ፊትሽን ለምን ከኔ ታዞሪያለሽ? ዞርሽ በደንብ ይኝ እንጂ። ምን አድርጊ ነው የምትለኝ? እንደዚህ ካልሆነ መቼም አንቀራረብ። የት ነው የገባው አንተ የማትረባ ቴዲ? መቼም ቢሆን አታመልጠኝም። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዲህ እንግዳ ድራማ ክፍል 36 በጣም ብዙ አስቂ ነገሮች ስናይ ነበረ። ወይዘሮ ሄለን የቴዲ ፍቅር አገርሽቶባታል። እንግዲህ የጣሉት ምንድነው አበሻ የጣሉትን ነገር ሲያነሱበት አይወድም ይባላልና ወይዘሮ ሄለን እንግዲህ አቶ ቶማስን ስታገባ ቴዲ ፍቅረኛዋ ነበረ። እንደውም ባለትዳራራ የተጋቡ ነበሩ። ነገር ግን እሷ ምንድነው ያለችው? እንዴት ተሽኝ ስትሄጂ እንደዛ ለገንዘብ ብለሽ ብሎ እዚህ ቀደም ጠይቋት ነበርና አንተ ለኔና ለልጄ ይሄን ቆንጆ ህይወት አትሰጠንም፣ ለዛ ነው ካንተ ሄድኩት እንጂ እወድሃለሁ ቶማስን አትወደውም። ግልጽ ነው። ብዙ ጊዜ በተደጋጋሚ ልትገለው ስትሞክር መሲ አይታታለች። እንግዲህ መሲ እንደዛ የመሆኗ ምክንያቱም አቶ ቶማስን ወይዘሮ ሄለን ልትገለው ስትል ሄለን ይቅርታ መሲ ስላየች ነውና እንግዲህ እነዚህ ነገሮች ቴዲን በጣም ያበሳጩታል። ጭራሽ ብላ ብላ ለባሏ ጓደኛ እንዲሆንና ለሷም ደግሞ ሰራተኛዋ እንዲሆን ብቻ ምን አለፋችሁ ለሁለቱ ነው የቶማስን ንብረት ለግሏ ለማድረግ ነበረ ፍቅራቸውን ትታ ለገንዘብ ብላ ወደ ቶማስ ህይወት የገባችውና ያ ነገር ቴዲ በጣም ያናደደው ነበረ። እሷ እንዳለችው ምንም አይነት ገቢ አልነበረውም። ስለዚህ ያንን ተጠቅማበታለች። የአቶ ቶማስ ጓደኛ ሆኖ መረጃዎችን ለሷ እንዲያቀብላት፣ እሷ ደግሞ ወንጀል ውስጥ ነው በቃ የምትሰራው ለገንዘብ ብላ ማለት ነው። ምንም ነገር ታደርጋለች። ቴዲ ደግሞ ያ ህይወት እያስጠላው መጣ። ከሷ ጋር ለገንዘብ ብሎ የውሸት ዓለም መኖር ስላስጠላው በቃ እንደውም ጠይቋታል ቁጭ አድርጎ ይሄን ነገር ተይና አብረን እንኑር፣ የማይሆን ህይወት ተይና ነይ ውጭ ከዛ ቢላት አልችልም፣ ለልጅ የሚገባት ህይወት ይሄ ነው፣ ስለዚህ ከዚህ አልወጣም ብላ እንቢ ትለዋለች። ያኔ በምታዩ ነገር እንግዲህ እንዳትከፍ ሄለን፣ የራሴን ህይወት እጀምራለሁ፣ መቼም ቢሆን ቁም ያልጠብቅሽም ብሏት ነበረ። ነገር ግን እሷ አውቃለሁ ያንተ ልብ አውቀዋለሁ ከኔ መቼም አትሄድም ተመልሰህ ትመጣለህ ብላ እንግዲህ ስታሽሟጠጥበት ነበረ። ከዛ ትቷት ጠፋ። ነገር ግን አቶ ቶማስ ሲሞት እንግዲህ ልቅሶ ላይም አልተገኘም፣ ይዘጋታል። ለምነው ወደ ቤት ሄዶ ነበረ ካያችሁ። ነገር ግን የሄደው እሱ መሲን ለማየት እንጂ ስለሷ ባልመሞት ጨንቆት አልነበረም። እሱ ግን መሲን ይወዳት ስለነበረ እንግዲህ እንደምታውቁት መሲን በድብቅ በስልክ ብቻ እያወራት መሲ እንደ ድምፁ መለየት እንዳልቻለች ባናቅም ከልጁ ልም ያለ ፍቅር ይዟት ነበረ። ነገር ግን መሲም ወደዋለች፣ እሱም ወዷት ነበረ። እንግዲህ ሰውየው በመጨረሻው ሰዓት ሊገናኙ ሲሉ ሄለን በር ትዘጋባትና ያኔ ቶማስ የሞተ ሰዓት ስለነበረ ለቶማስ መልእክት ልካ ነበር መሲ እና ወይዘሮ ሄለን ከዛ ክላስ እንዳትወጣ ትዘጋባታለች። ቴዲ እንግዲህ በምልክልሽ ፎቶ አይተሽ
እንዳትቀየሚ ቃል ግብልኝ ብሎ ፎቶውን ይልክላታል። እና መሲ ግራ ገብቷት ነበር። እንዴት የዚህን ሰይጣን የማይረባ ሰውዬ ፎቶ ይልክልኛል ብላ ግራ ገብቷት በተደጋጋሚ ስታይ ሲጽፈላት እሱ ነው። እና እንግዲህ ራሷን ስታ ብዙ ነገር ሆና ነበርና ነገር ግን ትወደዋለች በጣም በሚገርም ሁኔታ። ምንድን ነው ያለችው መሲ? እውነት ለመናገር በጣም ጨካኝና መጥፎ ሰው ባትሆን ኑሮ ሳትለምነኝ ነበረ ከአንተ ጋር መሆን ብላለች። ሳትጠይቀኝ ነው እንጂ እሺ እምልህ ያለችውና በጣም ወደዋለች። በተለይ በዛኛው ማንነቱ ሳይገለጥ ማለት ራሱን ሳይገልጥላት እያለ በጣም ወዳው ስለነበረ አሁን ላይ ከነ ምናምኔው ምንድነው ከነ ምንምኑ ማለት ነው አሁንም ተቀብለዋለች። እንግዲህ ብዙ ብትናደድበትም መተው አልቻለችም። እሱን ወደዋለች ቴዲን። እና እንግዲህ ሄለን የኔ ፍቅር ከቴዲ አልወጣለትም እያለች እንግዲህ ስታሽካካ ነበር። ሁላችንም አይተናታን በክፍል 35 ላይ ሁሉም ነገር ለእኔ ነው የሚያግዘው ቴዲ እንኳ የኔ ፍቅር አልወጣለትም ብላ የምርሱ ቤሉልን ያገተው ስለመሰላት ለእሱ አስበው ማለት ነው። እና እንግዲህ በዚህ ሁኔታ እያሉ ቀጣይ ጊዜ ለልጇ ብላ ቤሉል እንዲለቀው ልጠይቀው ትሄዳለች። እሱ ግን ወደ ቀልብሽ ተመለሺ፣ አትሞኝ፣ እኔ ቤሉልሽን አላየውልሽም ብሎ እንግዲህ እንደውም አታስረፍጅኝ፣ ህይወቴ ላይ እንዳረፍድ ምክንያት አትሁኝ፣ የወደፊት ህይወቴ ላይ የምትኖር ሴት እየጠበቀች ነው ብሎ ትቷት ይሄዳል ማለት ነው። እናሷም ትናደድና ምን አይነት ደፋር ሴት ብትሆን ነው በቁማ ነው ማቃጠላት ካንተ አጠገብ የምትቆምን ሴት ብላ ተከትለው እንግዲህ ትሄዳለች። ያው ይተዋወቃሉ ሁለቱ። ስለዚህ ስለሚያቃመሏን ተደብቆ ያሳልፋታል እና የዛን ቀን አንጀቷ ርር ነው ያለውና እንግዲህ የምትወደው ከሆነ ከገንዘብ ይልቅ እሱን ማስቀደም ነበረባት። እሷ ግን የሆነ የትም አይሄድም ደሃ ነው አይነት ነገር ይመስለኛል። የትም ዙሬ ብመለስ ቆሞ ይጠብቀኛል ብላ እንግዲህ አስባ ነበር መሰለኝ። ቴዲ ግን አምሯል። እውነት ግን የእውነተኛ ፍቅር ከሄለን ካለው እንዴት ነው ሊቆርጥለት የሚችለው? በተለይ ደግሞ ኑኑ የእሱ ልጅ ከሆነች። ምክንያቱም ይሄ ነገር ያጠራጥራን ሁላችንም። ኑኑ የቴዲ ልጅ ልትሆን ትችላለች የሚለው ሀሳብ ከምን የመነጨ መሰላችሁ? ቴዲ ገጠር ድረስ እየሄደ ኑኑን ይጠይቃት ነበረ። ከመሲ ጋር ምንም አይነት ግንኙነት ሳይኖራቸው ከመሲ በፊት እነ ኑኑ እሱን ያውቁታል። እንደ ቤተሰብ እየሄደ እዛ ይጠይቃት ነበር እሷን። የሄለን ልጅ እንደሆነችም እንዴት አወቀ? እሱ ነው ሆስፒታል ውስጥ የቀያየራቸው ብዬ አስባለሁ። ምክንያቱም ሄለን በጣም መጥፎ ሴት እንደሆነች ስላወቀ፣ ገንዘብ ውዳድ እንደሆነች ስላወቀ ከእሷ ጋር እንድታድግ አልፈለገም። ምናልባት ልጁ ሁና ከእሷ ጋር ከሆነች አላገኛትም፣ ላገኛት አልችልም እንደፈለግኩ ብሎ አስቦ ይሆን አላቅም። ግን ቴዲ የቀያየራቸው ይመስለኛል ልጆቹን። ያኔ ኑኑና ኤልሹ ሆስፒታል ሲወለዱ ሆን ብሎ የሄለንን ልጅና የአይንዬን ልጅ የቀያየረ ይመስለኛል ቴዲ፣ ግምቴ ነው። ምክንያቱም ለምንድን ነው እየሄደ ኑኑን ሲጠይቃት የነበረው? ኑኑን በጣም ነው የሚወዳት። ነገር ግን ለእንግዲህ ከዛ ጊዜ በኋላ ወይዘሮ ሄለን ቤት ሲገናኙ ግን እባክሽ እንደማንተዋወቅ እንሁን ብሏታል ኑኑን። ምክንያቱም ኑኑ ስታይ ሩጣ ልታቅፈው ስትል እሱን በድንጋጤ ዝም ይላታል። እናም እሷም ደነገጠች። ለምን እንደዛ ዝም አለኝ ብላ ማለት ነውና ለጊዜው እንደዚህ ይሁን እንደማንተዋወቅ እንሁን ብሎ ነበረ። አይንዬም ስታየው እንዴ እንተዋወቃለን ስትለው አይ ተሳስተው ሰው ተመሳስሎባችሁ ነው ብሎ እንግዲህ እንደማይተዋወቁ ሄለን ፊት ሲያስመስል አይተናልና ለምን ነበር እየሄደ የሚጠይቃት? ልጆቹ እንደተቀያየሩ እንዲታወቀ የሚለው ነገር ኑኑ የቴዲ ልጅ ልትሆን ትችላለች። ምናልባት ሄለን ካረገዘች በኋላ አቶ ቶማስ ገና ሚስታቸው ራሱ ሞታ ብዙ ሳይቆዩ ነው በፍጥነት ነው ያገቧት ሄለንን። በዛም ናሆም በጣም ይናደዳል። የቴና እንትን ሀዘን እንኳን ሳትረሳ ነው ያገባት፣ ሁሉ ነገር ፍጥንጥን ያለ ነበረ አይነት ነገር ብዙ ጊዜ ይናገራል። በጣም የሚጠላትም ለዛ ነው። እና ምናልባት ከቤሉል እናት አሟሟት ጋርም እጇ ሊኖርበት ይችላል። እንግዲህ አይታወቅም የሄለን ነገር እና እንግዲህ የኤልሹና የኑኑ መቀያየር እጁ የቴዲ እጅ አለበት ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። እኔ ከዛ አንግል አይቼ ነው ኑኑ የቴዲ ልጅ ናት ብዬ የምለው። አንደኛ መቀያየራቸውን ከሱ ውጭ የሚያውቅ ሰው የለም፣ ማንም ሰው አያውቅም። እንዴት አወቀ? ሁለተኛ ለምንድን ነው ኑኑን እዛ ገጠር ድረስ እየሄደ ሲንከባከባትና ሲጠይቃት የኖረው? ለምንድን ነው ከልጅነት እስከ እውቀቷ? ለምን ነው የኔ ጥያቄ ማለት ነው። ከገባችሁ እናንተ ሀሳባችሁን አስቀምጡልኝ። እኔ ግን እሱ ሆን ብሎ እንዳቀያየራቸው
እና አይንዬ ጋር ስትሆን ሄዶ መጠየቅ እንደሚችል ማግኘት እንደሚችል ልጁን ያውቃል። ሄለን ጋር ከሆነች ግን የቶማስ ልጅ ስለሆነች አሁን ኤልሹን ሄዶ የመጠየቅ መብት የለውም። ማነህ ምንድነህ ይባላል እና እሷ ደግሞ ያንተ ልጅ ነው ብላ ለቶማስ ተናግራለች ማለት ነው። ስለዚህ ቴዲ እንደማይመለከተው ሄለንም ደግሞ የቴዲ ልጅ ናት ብላ ስላልተናገረች ያ ሚስጥር ስለደበቀች ቴዲ የሚያውቀው ነገር ስላለ ሆን ብሎ ልጆቹን አቃይሯል ብዬ አስባለሁኝ። እንግዲህ እናንተ ደግሞ እንግዲህ ሀሳባችሁን ኮሜንት ላይ ያሳውቁኝ። የእኔ ግምት ግን ይሄ ነው እና እንግዲህ በዚህም የተነሳ ሄለን በጣም እየበሸቀች ትገኛለች። ያው ይገባታል እንግዲህ ሁሉም ነገር እንዳስቀመጡት ማግኘት አይቻልም። ሄለን አሁን ላይ ሁሉ ነገር ለኔ ያግዛል፣ ሁሉ ነገር ተሳካልኝ እያለች ነበር። አሁን ግን የያዘችው የጨበጠችው ሁሉ ብን እያለባት ነው። እንግዲህ ቴዲ የምትተማመንበት እሱ ነበረ። እሱም አይንሽን ላፈር ብሏታል። በሌላ በኩል ደግሞ እንግዲህ አዶናይ ነው። አዶናይ በጣም የሚያስጠላ እንትን አምጥቷል ማለት በፊት ብዙዎቻችሁ እንደውም ትወዱታላችሁ ምናምን፣ ግን የሆነ ምንድን ነው የሆነ ያለ አይደለም ድርቅ ያለ ምንም ለዛ የሌለው አይነት በተለይ ኑኑ ላይ የሚያደርገው ነገር ምንም በቃ አይስብም። ምንድን ነው ፍላጎቱ ማለት ፍቅር በግድ አይሆንም፣ ጥሩ ነው እስኪ በግድም ይበል፣ ግን ምን ነው ድርቅ ያለ ምንድን ነው አማርኛው ይሄ ችክ ያለ ነገር የለም የሚያስጠላ። እንደዛ አይነት ስራ ነው እየሰራ ያለውና ልጅቷን በግድ አብረሽኙኝ እንደዛ ህይወት የለም። እና ኑኑ ደግሞ ለወንድሟ ወይ ለቤተሰብ ብትናገር ይሄን ነገር ጥሩ ነው ላለው። ምክንያቱም ብቻዬን እወጣለሁ ካለች ሀረግ ላይ ያየነው ኤፍራታ ላይ የሆነው ነገር እንዳይከሰት ፈራለሁኝ። እንደዛ ከሆነ በጣም ነው የሚያስጠላው። በዛ ላይ ኮፒ ነው የሚሆነውና በፍቅር መፈተን ይፈተኑ፣ ግን በፍጹም ቤሉልና ኑኑ ግን መለያየት የለባቸውም ባይ ነኝ። ሁለቱ በፍቅር ክንፍ ብለዋል አሁን ላይ። በተለይ ደግሞ ጤነኛ ሆና ብዙም አብረው ሳያሳልፉ ነው እንግዲህ ደስታዋን እንኳን በደንብ ሳትወጣ ነው ሌላ ችግር የመጣባትና የአዶኒ ካራክተር ግን ሊስተካከል ይገባል። የሆነ አኞ ነገር ነው ብዙም ያስጠላን ራሱ እንኳን ሊያስተምር ምንም የሆነ በግድ ፍቅር ጥሩ ነው ይበልሽ፣ ግን የኛው የሚያስጠላ አይነት ነው እና ይሄ ቢስተካከል የአዶኒ ጸባይ እጅ ብሎናል። ነገር ግን እንግዲህ በዚህ መሀል ቤሉል ተለቋል። ቤሉል ቀጣይ ምን ሊያደርግ ይችላል? አዶኒ ምን ሊያደርገው ይችላል? የሚገርመው ነገር ግን አዶኒ እዛ ቤት አለ፣ አሁንም እዛ ቤት አለ። ምናልባት ቤሉል ቤት ሲገባ ሊወጣ ይችላል እንጂ እስቲል እዛ ቤት አለ። ቤሉልን አግቶ አጎቱን ናሆምን ማለት ነው እማዋራህ ነገር አለኝ እያለ እዛ ቤት ሄዶ ነበረ። ለኤልሹ ራሱን እየፈለግኩት ነበረ ጠፍቶብኝ ብሎ ሲያስመስል ነበር እንግዲህ። እና ይህ ነገር ግን ቤሉል ምን ሊወስን ይችላል? ቤሉል በተለይ አሁን ላይ ሲመለስ ኑኑያት በርሽን ዘግተሽ ከእሱ ጋር እንዳትገናኝ ወዮልሽ ብሏታን፣ ያኛው አስፈራርቷታል። ያለዛ አይንሽ እያየ ሲጥ አድርጌ ነው የምገልሽ ብሎ ስላላት ኑኑያትም እሱ ሲመጣ ላታናግረው ትችላለች። ያ ነገር ደግሞ ቤሉልን ይረብሸዋል። ምክንያቱም በሰላም ትቷት የሄደውን ልጅ ሲመለስ ሌላ ሆና ከጠበቀችው የአዶናይ እጅ እንዳለበት ስለሚያውቅ ምናልባትም አዶናይ ጋር ሌላ ችግር ውስጥ ሊገቡ ይችላሉ። ከዚህ በኋላ ቤሉል በቀላሉ ሊለቀው አይችልም አዶናይን ብዬ አስባለሁ። የአዶናይ ካራክተር ግን ቢስተካከል እጅ የሚል ነው ወይ ማለት ነው። ምኑም መጀመሪያ ላይ አሪፍ ነበረ፣ የቆየ ግን ያስጠላ ነው የመጣው። ልክ የገዛ ወንድሙ ቤሉል የሆነ የአባቱ ገዳይ እስኪመስለው ድረስ ምናምን እና ለተራ ነገር ለአባቱ ገዳይ ያልታገለ ያልፈለገ ለተራ ነገር ለማትወደው ሴት ለዛውም ከነመፈጠሩ ለማትፈልገው ሴት ዋጋ የሚከፍል የሚመስለው ጅላጅል ነገር ነው። እኔ ኤኒዌይ ግን የኔ ሀሳብ ነው። የምትወዱ ስላላችሁ ቅር እንዳይላችሁ። እኔ በፊት ብዙ ይመቸኝ ነበር፣ አሁን ግን ይቅርታ አድርጉልኝና ምን እንደው ሀሳቡ ራሱ በተለይ ኑኑ ላይ የሚያደርገው ነገር ፍቅርም እኮ አይደለም፣ ፍቅር የለውም ለሷ ማየት ይቻላል ማለት። የምትወዱትን ሰው እንዴት ነው የፈለገ ቢያናድዳችሁ ቢያበሳጫችሁ እንደዛ ልትሆኑበት አትችሉምና ኤኒዌይ ግን አዶኒ ተስተካከል ማለት እንፈልጋለን። የኑኑና የቤሉል ፈገግታቸው ግን መመለስ አለበት። የእነሱ ስቃይ በቃ መባል አለበት። እና ሌላው ደግሞ መሲ ናት። እንግዲህ መሲ እና ቴዲ ተገናኝተው ነበረ እና ቴዲ አንድ ጥያቄ አቅርቦላት ነበር። ለምን እኔ እና አንቺ አብረን አንሆንም አላት። እኔ እና አንቺ ለምን የመሲ መልስ በጣም ነው የሚመስቅ። ማናማ ወይ መሲ እውነት በጣም ፈርታ ነበረ። በቃ የምትሆነው ጠፍቷት ትሽኮረመማለች። እሱ መነጸሩን አድርጎ ከእግር እስከ ራሷ ያያት ነበር።
እና እሷ በፍርሃት ሰውነቷ ሁሉ አልቧታልና በመጨረሻ ግን ለምን አብረን አንሆንም ብሎ ይጠይቃታልና ማና ማ ነበር ያለችው? እኔ እንዴት ነው ከሁለቱ ውጭ እዛ ሰው የለም። ምን አስባ ነው መሲ? ግን በጣም ፈርታ ነበር። ግን ተወደዋለች ቴዲን። ደስ የሚለው ነገር አብረው ቢሆኑ አይከፋንም። ግን ሌላ ችግር አለ። ናሆም መሲን ይወዳታል። ጭራሽ አሁን ደግሞ ከቴዲ ጋር ካያት በኋላ ብሶበታል። በፊት አስቦት የማያውቀውን አሁን ላይ አይኑ ሁሉ ከሷ ነው። አረ ወዷታል ከሚባለው በላይ ቤት ውስጥ በበሯ መስታወት ውስጥ ያያታልና በቃ የሚሆነው ጠፍቶት ገብች ልግባ አልግባ እያለ እና የአይንዬ ልጆች እንግዲህ የወንዶች ምንድነው መደባደቢያ ሊሆኑ ነው ማለት ይቻላል። ኑኑ በነገራችን ላይ ሌላ ሰው ማፍቅሯታል። እንግዲህ የኤልሹ ጓደኛ መንገድ ላይ እያለቀሰች ጆ ያገኛታል ማለት ነው። እና እሱም እንግዲህ ከሷ ላይ አይኑን ጣል አድርጓል። ብቻ ምን አለፋችሁ የአይንዬ ልጆች በወንዶች ተጠምደዋል ብቻ አንድ ወንድ ወይም አንድ ወንድ አይደለም፣ ብዙ ወንዶች ናቸው አይናቸውን የጣሉባቸው። ነገር ግን የአሁኑ የናሆም ሁኔታ ግን ያስፈራል። እንግዲህ እኛ ከቴዲ ጋር ብትሆን ደስ ነው የሚለን፣ ግን ቴዲን ደግሞ ማመን አንችልም። ቴዲ እንግዲህ እንደሚታወቀው የሄለን ፍቅር ምናልባት ካልወጣለት ካገረሸበት፣ ምንም ቢሆን የልጁ እናትም ከሆነች ደግሞ ነገ መሲን አሳልፎ ቢሸጣት፣ ዛሬ እኮ በወዳጅ ብሷን አሳልፎ መሸጡ ማለት ነውና እንደ ኋላ እንዳይከዳት በጣም ፈርተናል። የዚህኛው ነገር ግን በጣም ነው የሚያምሩት አብረው። እንግዲህ ቴዲ ታማኝ ሁን፣ አማቻችን ታማኝ ሰው ሁን፣ ያለዛ ለናሆም ነው ምንድራት። እና የኔ ተወዳጆች እንግዲህ እንግዳ ድራማ አሁን ላይ ሞቅ ሸብረቅ፣ በተለይ ናሆም ያለበት ድራማ እንግዲህ በተለይ ሁሉም በነገራችን ላይ ጎበዞች ናቸው። ቴዲ ጎበዝ ነው። የአይንዬ ልጆችም ጎበዞች ናቸው፣ ከአይንዬ ውጭ ማለት ነው። አይንዬ ብዙም የገጠሩን አክተ ብዙም አላወቀችበትም፣ በዛ ላይ ብዙም እየተሳተፈች አይደለም። ግን ልጆቿ ይተውናሉ፣ አይገልጸውም። መኩ ግን እህቶቹ እንደዚህ ሲተራመሱ እሱ የት ነው የማንን ጎፍር እያበጠረ ነው? ቆይ ጎበዝ አልነበረ እንዴ? እና ይሄን ነገር ለመኩ አድርሱልን። እህቶችን ጠብቅ፣ በተለይ ደግሞ ኑኑን ጠብቃት ብላችሁ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ክፍል 36 ይሄን ይመስል ነበረ። ለቤቴ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ የደውሏን ተጭናችሁ። ነባሮች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር እና ላይክ ደግሞ በቅንነት እንዳይረሳ፣ ላይክ በተለይ እንዳይረሳ። ቪዲዮውን ስትጀምሩ ላይክ አድርጉ። ደስ ያላችሁ ሰዎች ደግሞ ሼር አድርጉልኝ። ሁላችሁንም ወዳችኋለሁኝ። በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።